ማለት ወይም ሰላም አውለኝ ብሎ ፈጣሪን መለመን ብዙ ጊዜ የተለመደና ወይም አረፍተ ነገሯ ቀለል ያለች ነች። ግን እንደዛ አይደለም ውድ ቤተሰቦች፣ የያዘው መልእክት በጣም ትልቅ በገንዘብ የማይገዛ ነው። ያው ሰላም እንደምታውቁት ቀላል ነገር አይደለም እና ምን ልላችሁ ፈልጌ ነው ውድ ቤተሰቦች፣ እኛ ሰዎች ስናቅም ሆነ አውቀንም ሆነ ሳናቅ ብዙ ጊዜ የራሳችንን ችግር ውስጥ እናገኘዋለን። ችላ በማለት ራሳችንን ችግር ውስጥ እናገኘዋለን። የሆነ ባላሰብነው ባልጠበቅንበት መንገድ ራሳችን ችግር ውስጥ ከተን እናገኘዋለን። እንግዲህ እና ውድ ቤተሰቦች ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ለማታውቁኝ አይናለም እባላለሁ። አዲስ ይተውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው በማየት አብራችሁን ቆዩ። ውድ ቤተሰቦቼ እንግዲህ እናንተ ለሰከንድ ላይክ ወይም ሰብስክራይብ የምታደርጉት ነገር ለሰከንድ ለእኔ በጣም ትልቅ እንደ ማበረታቻ እና እንደ ጉልበት ይሆነኛል። ፕሊስ አዲስ ዩቲዩብ ጀማሪ ነኝ። ቪዲዮውን ላይክ አድርጋችሁ ቻናሉን ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንሆን። ውድ ቤተሰቦች ይህ ቻናል ለእኛ ለማዳም ቅመሞች ወይም በአረብ ሀገር ተቀጥረን ለምንሰራ የማዳም ቅመሞች በጣም ስለሚጠቅም ለእናንተ በተለይ ተሰዳችሁ ለምትኖሩ በጣም አሪፍ አሪፍ መረጃ ይዞላችሁ ስለሚቀርብ ሰብስክራይብ አድርጉትና ቤተሰብ እንሆን፣ ተቀላቀሉ። ቪዲዮውን እስከ መጨረሻው ማየት ላይክ አድርጉት፣ አብራችሁን ቆዩ። እንግዲህ የተከበራችሁ ውድ ቤተሰቦች መጀመሪያ የሆነ ለመጥቀስ ትንሽ ለመጥቀስ እንደሞከርኩት ዛሬ የማወራላችሁ ወይም ዛሬ የምነግራችሁ ቪዲዮ በጣም እንዴት ነው፣ አንዳንዴ በእርግጥ ፈልገን ችግር ውስጥ ራሳችንን አንከትም፣ ራሳችንን ፈልገን ሌላ ችግር ውስጥ አንከትም። ግን የሆነ ችላ በማለት ይሄ ሊሆን አይችልም የሆነ አይሆንም ብሎ በማሰብ ከመጠንቀቅ ይልቅ ችላ በማለት በምንልበት ሰዓት ራሳችንን ወዳላሰብንበት ወዳልጠበቅነው ችግር ውስጥ ገብተን እናገኘዋለን። በራሳችን በገዛ እጃችን እጅ ማለት ነው። እና ውድ ቤተሰቦች ዛሬ የምነግራችሁ እኔ አረብ ሀገር መጥቼ ትንሽ ወደ የመጣው ሰሞን ባለማወቅ ምንም ባለማወቄ ራሴን ችግር ውስጥ ከትቼ ከዛ ችግር ውስጥ እንዴት እንደወጣሁና ምን አይነት ችግር እንደገጠመኝ እነግራችኋለሁ። አብራችሁን ቆዩ። ቤተሰብ እንዴት መሰላችሁ? እንግዲህ እንደ ማንኛውም ሸቃላ እንደ ማንኛውም የማዳም ቅመም መጀመሪያ መቅደም ያለበትን ስራ ሰርቼ ጨረስኩኝ። ሁሉን ነገር የሆነ ጠዋት መሰራት ያለበት ነገር ጽዳት፣ ምን ቁርስ ሰራርቼ ጨረስኩ ማለት ነው። ከዛ ቀኑ አርብ ቀን ወይም ደግሞ ጁማ ነው በሙስሊሞች እና ደግሞ ያው አርብ ቀን ወይም ጁማ ወዴት እንደሚኬድ ታውቃላችሁ? የአረብ ሀገር ሴቶች የሚሰሩት መስጊድ ይሄዳሉ፣ ወንዶች ሄደው ይጸልያሉ ምናምን ነገር፣ ይሄ የተለመደ ነገር ነው። ከዛ ልክ ወደ 6 ሰዓት ተኩል አካባቢ ላይ እኔ የመጀመሪያ መሰራራት ያለበትን ነገር ሰርቼ ወደ ትልቁ ሳሎን ገባሁ ማለት ነው። ከዛ ወደ ትልቁ ሳሎን ከገባሁ በኋላ ትልቅ ሳሎን ነው። ያው እንግዲህ የእንግዳ ክፍል ወይም የእንግዳ ሳሎን አለ፣ ትንሽዬ ሳሎን ደግሞ አለች የምታውቁት እናንተ የአረብ ሀገር ሴቶች። ከዛ እኔ ደግሞ ወደ እንግዳው ሳሎን ክፍል ነው የሄድኩት። ከዛ እዛ ሄጄ መስኮት ለማጽዳት ነበረ የሄድኩት። ከዛ እኔ እንግዲህ የማውቀው የአረብ ሀገር መስኮት የማውቀው የኢትዮጵያ መስኮት ነው። የኢትዮጵያ መስኮት ደግሞ ታውቁታላችሁ እናንተ እንዴት አይነት እንደሆነ እና እኔ የሚሳልኩት የኢትዮጵያ መስኮት እዚህ እንዳለ ነው። ምክንያቱም አዲስ ነኝ ብያችኋለሁ፣ መጀመሪያ የመጣው ሰሞን ነው ብያችኋለሁ። እና ከዛ ውጭ እንደዚህ ውስጡን ወደ ቤት ውስጥ ያለውን መስኮት አጽድቼ ከጨረስኩኝ በኋላ መስኮቱን ከፍቼ ወደ ውጭ ወጣሁ ማለት ነው። ከዛ ወደ ውጭ ከወጣሁ በኋላ አሁንም ወደ ውጭ ያለውን መስኮት ለማጽዳት ዘጋሁት ማለት ነው። መስኮቱን ዘጋሁት። ከዛ መስኮቱን ከዘጋሁት በኋላ ውድ ቤተሰቦች አጸዳሁኝ፣ ሁሉን ነገር አጽድቼ ጨረስኩ። ከዛ ለካ እኔ መስኮቱን ስዘጋው ይሄ ምንድነች እንትኗ ለካ እንትን አለቻት፣ መቆለፊያና መዝጊያ አለቻት። እና መጀመሪያ ወደ ውጭ ወይም ወደ ውጭ ያለውን ለማጽዳት ስወጣ የዘጋሁት ነገር ለካ በቁልፍ ቆልፌዋለሁ። ያን ነገር እኔ አላወቅኩም። ያ ነገር እኔ ወደ ውጭ እንደወጣሁ እንደቆለፍኩት የምከፍተው አልመሰለኝም። ማለት ከፍቼው የሆነ በቁልፍ የቆለፍኩት አልመሰለኝም። በቃ ምንም በማላውቅበት ምንም በቃ እኔ ችላ ብዬው ምናምን አይደለም እኮ ሲጀመር እዛ ግን በቃ
ወደ ውጭ ወጥቼ ስዘጋው የሚከፈት ነው የመሰለኝ። ለካ ወደ ውጭ ከተወጣ በውስጥ በኩል ብቻ ነው መከፈት የሚችለው፣ ልክ እንደ ቁልፍ ማለት ነው። እኔ ደግሞ ያን አላወቅኩላችሁም። ታውቃላችሁ የአረብ ሀገር ፀሐይ፣ የአረብ ሀገር ሙቀት ምን እንደሆነ ታውቃላችሁ። እንግዲህ ከስድስት ሰዓት ተኩል ጀምሮ እስከ 10 ሰዓት ከምናምን ድረስ አንድ መስኮት ላይ በአንድ ፀሐይ መቀመጥ ማለት ቤተሰብ አስቡት ብላችሁ በጣም ከባድ ነው። በጣም ያው በአረብ ሀገር ሙቀት ማለት ነው። ወደዛ የለ ወደዚህ የለ፣ ወደ ቀኝ የለ ወደ ግራ የለ፣ ብቻ ዝም ብሎ መቀጥቀጥ ማለት ነው። እንዴት እንዳንቀጠቀጠኝ ብታዩ፣ እንዴት እንዳደረገኝ በቃ ላቤ እንደዚህ የተንቆረቆረው፣ የለበስኩት ልብስ በቃ ባለ ማለት ነው። ግራ ገባኝ። ያው በጣም ኃይለኛ ሙቀት ከመሆኑ የተነሳ ማለት ነው። እና ውድ ቤተሰቦች ይሄንን እኔ ባለማወቅ ነው ያደረኩት። ከዛ ሴትዮዋ ትፈልጋለች፣ የት ሄዳ ነው ትላለች። ሴትዮዋ ትንሽ በእድሜ ገፋ ያለች ነች። ለልጆቿ እየደወለች መጣችሁ የእናንተ ጋር ትላለች። በቃ ጠፍታ ነው፣ ያው አዲስ ስለሆንኩኝ በቃ ጠፍታ ነው፣ ያው ብር በጣም ብዙ ብር ከፍለዋል ከደላላ የሚያመጡን፣ በቃ ጠፍታ ነው ምናምን እያለች ትጮኻለች። እኔ እዛ በር አንኳኳለሁ። ማን ይስማኝ ማን? ከመስጊድ መጥተው እንዳለ ልጆቿ ቡና እየጠጡ ነው ማለት ነው ሳሎን ላይ። ግን እንዴት ይስሙ? በጣም ትልቅ ሳሎን ነው። ሳሎኑ ሳንኳኳ አይሰማም። በቃ ምን ላድርግ ግራ ገባኝ ማለት ነው። ቤተሰብ ምን ልሁን? እንደው ምን ልሁን? ከዛ በቃ እሷም እንዳለ በየክፍሉ እየፈለገች በየክፍሉ እየፈለገች እንዳለ ታጣኛለች። ሁሉም ጋር ስትፈልግ ታጣኛለች። ለልጆቿ እየደወለች ትነግራለች። ጠፋች፣ አዲሷ ሰራተኛ ጠፋች እያለች እንትን ትላለች ማለት ነው። ያው አሁን ስታወራኝ ካለፈ በኋላ ስታወራኝ ማለት ነው። ከዛ ልጇን ትጠራውና ማለት ነው። ልጇን ጠርታ እኔ ያለሁበት ክፍል ወይም የእንግዳ ሽንት ቤት አለ አይደለ? እዛ ውስጥ መጨረሻ እዛ ላይ ሊገቡ ወደ ሽንት ቤቱ ሲሄዱ እኔ በጣም ፀሐዩ ብሶብኝ፣ ፀሐዩ በጣም ቀጥቅጦኝ እንደዚህ ወደ መስኮቱ ራሴን ፀሐይ ለመከለል አንገቴን ደፍቼ ምናምን ነገር አዩኝ ማለት ነው። ከዛ በቃ በጣም ደነገጠች ምናምን፣ ከፈተልኝ ልጇ። በቃ እንደዚህ ነገር አደረኩኝ። በራሴ በእጄ ነው ያን ነገር ያደረኩት። ውድ ቤተሰቦች ባለማወቅ ነው፣ ችላ ብዬ እንኳን አይደለም። እና ውድ ቤተሰቦች እኔ ይሄንን አሳልፌያለሁ በአረብ ሀገር። ያው ሳናውቅ ነው የምናደርግ። ችግር ይደርስብኛል ብዬ አላሰብኩም። ሳላቅ ነው ያን ነገር ያደረኩት። በዛ ሰዓት እዛ ችግር ውስጥ እገባለሁ ብዬ ጭራሽ ትንሽ እንኳን አላሰብኩም ማለት ነው ውድ ቤተሰብ። እና ለዛ ነው ሰላም አውለኝ ብሎ መነሳት፣ ሰላም አውለኝ ብሎ እግዚአብሔርን መለመን ቀላል ነገር አይደለም። ሲጀመር ሰላም በራሱ ቀላል ነገር አይደለም። እና ውድ ቤተሰቦች እኔ ይሄን ነገር አሳልፋለሁ። እና ደግሞ ይሄን ነገር ወደ እናንተ ይዤ የመጣሁበት ምክንያት አዳዲስ የሚመጡ የአረብ ሀገር ሴቶች ሊኖሩ ይችላሉ። አዳዲስ የኔ ቢጤዎች የመጡ ሊኖሩ ይችላሉ። እና ይሄ ነገር ገጥሟቸውም ሊሆን ይችላል፣ ወደፊትም ሊያጋጥማቸው ስለሚችል አንዳንድ ትምህርት ከተማርንበት ብዬ ነው ያመጣሁት። በነገራችን ላይ በፊትም አቅርቤዋለሁ፣ ግን 20 ሰው ምናምን ሰው ራሱ አላየውም። እንደምታውቁት ዩቲዩብ አዲስ ስለሆነ እና ውድ ቤተሰቦች ዩቲዩቤን ሰብስክራይብ እያደረጋችሁ ቤተሰብ እንሆን። እንደዚህ አዳዲስ ጀማሪዎች አዳዲስ እንደዚህ አስተማሪ ቪዲዮዎች ይዤላችሁ እመጣለሁ። አዲስ ዩቲዩብን ሰብስክራይብ እያደረጋችሁ ቤተሰብ እንሆን። በሌላ ጊዜ ወይም ደግሞ በሌላ አዝናኝ እንኳን አይደለም አስተማሪ በሆነ ቪዲዮ እስከምመጣ ድረስ ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። እንግዲህ የዛሬ ቪዲዮ እንዳስተማራችሁ ወይም የሆነ እንደታንም በሉት እንደ መዝናኛም አድርጉት። ብቻ ትምህርት ግን አለው፣ ቁም ነገር አዘል ስለሆነ ትምህርት እንደጨበጣችሁበት ተስፋ አደርጋለሁ። እና እስኪ እናንተ ይሄ ነገር ከገጠማችሁ በኮሜንት ጻፉልኝ። እስኪ እናንተ ገጥሟችኋል ወይስ በተለያየም ሌላም በተለያየ መንገድ ይሁን ገጥሟችኋል? እንግዲህ ሰላማችሁ ይብዛልኝ። ቻው፣ ሰላም ሁኑ።